አዲስ አበባን ለነዋሪዎቿ ምቹና ተወዳዳሪ ከተማ ለማድረግ ባለፉት ጥቂት ዓመታት በከተማዋ ከፍተኛ የመሰረተ ልማት ግንባታ ተከናውኗል። በዚህም የከተማዋን መሰረተ ልማቶች ማስፋትና ማዘመን ተችሏል። አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤውን ላካሄደው የአዲስ አበባ ከተማ ምክር ቤት የ6 ወራት የሥራ አፈጻጸሙን ያቀረበው የአዲስ አበባ ከተማ አስተዳደር በምክር ቤት አባላት ለቀረቡለት ጥያቄዎችም ምላሽ ሰጥቷል። ከተማ አስተዳደሩ የቤት ልማትና የመንገድ መሰረተ ልማት ግንባታን በተመለከተ ባለፉት 6 ወራት ያከናወናቸው ተግባራት ምንድናቸው በሚል በምክር ቤት አባላት ጥያቄ የቀረበ ሲሆን ምላሽም ተሰጥቶበታል። መቶ ሺዎች የሚቆጠሩ ቤቶች የተገነቡ ቢሆንም ከፍላጎቱ አንጻር የከተማ አስተዳደሩን አቅም ባገናዘበ መልኩ ምላሽ ለመስጠት እየተሰሩ ያሉ ስራዎችና እየተደረጉ ያሉ ርብርቦችን በተመለከተ ማብራሪያ ቢሰጥ። እስካሁን ድረስ በአምስቱ ሞዳሊቲዎች ብቻ ወደ 98,000 የሚሆኑ ቤቶች ግንባታ የተጀመሩ ናቸው። በመንግስት ትሬዠሪም በሌሎቹ ሞዳሊቲዎችም በፒፒፒም በግሉ ዘርፍም which mean የግል ባለሀብት እያለማ ያለውና ሪል ስቴት እያለማ ያለው እንደምረን ማለት ነው። ከዚህም ባሻገር በህብረተሰብ ተሳትፎ ጧት ሲገለጽ እንደነበረው 4990 የሚሆኑ ቤቶችን እነዚህን ሁሉ ደምረን የቤት ፍላጎትና የቤት አቅርቦትን ለማጣጣም በተቻለ መጠን እየተሰራ ነው ያለው። አሁንም የመንገድና ሌሎች የልማት ፕሮጀክቶችን በተያዘላቸው ጊዜ ለመጨረስ እየተሰሩ ያሉ ስራዎች አያይዘው ምላሽና ማብራሪያ ጥቅል ቢሰጥበት። የአዲስ አበባ የመንገድ ሽፋን ከተማውን አይመጥንም። በስፋት መስራታችንን ልንናገር የምንችለው የተነሳንበትን ቦታ ስናወዳድር ብቻ ነው። ከዛ ውጪ ከተማዋ ሊኖራት የሚገባውን የመንገድ ሽፋን ስንመለከት ግን ከዚህ በላይ በርካታ ስራዎች እንዳሉን አይተን አውቀን በዛ ልክ አቅደን እየሰራን ነው። ለማሳያ ያክል በዚህ በጀት ዓመት 140 ሎቶች ላይ 140 መንገዶች ማለት ነው ከውስጥ ለውስጥ እስከ ዋና መንገዶች ድረስ በቁጥር 140 ሎቶች ላይ እየሰራን ነው። ከዚህ ውስጥ 105ቱን በራስ አቅም ነው የምንሰራው። ለከተማዋ የትራንስፖርት እንቅስቃሴ እንቅፋት ሆነው ከቆዩ የመሰረተ ልማት ችግሮች መካከል አንዱ በቂ የሆነ ተርሚናል ያለመኖር ቢሆንም ባለፉት ጊዜያት በተሰሩ ስራዎች የተርሚናሎችን ቁጥር በብዙ እጥፍ ማሳደግ መቻሉም ተነግሯል። በጥናት ውስጥም የታዩ ቦታዎች ይኖራሉ ብዬ አስባለሁ። በመስክ ምልከታችንም አሁን ጀሞ አንድ አካባቢ ያለውን ተርሚናል ስናየው ለአገልግሎት አሰጣጥ ምቹ አይደለምና እነዚህ ነገሮች ከማስፋት አንጻር ከተማ አስተዳደሩ የያዛቸው ሂደቶች ምን ይመስላል የሚል አንድ ጥያቄ አለኝ። የትራንስፖርት መሰረተ ልማት መንገድ ብቻ አይደለም፣ ተርሚናሎች፣ ፓርኪንጎች ከለውጡ በፊት እንቁጠር ካል የፓብሊክ ተርሚናልና ፓርኪንግ የሚባል 3 ነው የሚቆጠር ያለው። ዛሬ 160 ደርሷል። ከ1000 የማቆም ወይም ደግሞ አንዳንዶቹ መስሪያ ቤቶች መቆጠር አይችሉም ይላሉ። ለማንኛውም ከ1000 አቅም 37000 ያደርሰናል። 37000 ተሽከርካሪዎችን ማስተናገድ የመቻል አቅም ተፈጥሯል ማለት ነው። ይሄ እንዳለ ሆኖ የጀሞ አንድ ተርሚናል ያለበት ችግር ተጠቁሟል። እናጠናውና ለይተን ችግሩን ለመፍታት ደግሞ እንሰራለን። በከተማዋ የተለያዩ አካባቢዎች የተከናወኑት የኮሪደር ልማት ስራዎች ወደ ሌሎች አካባቢዎች ተደራሽ እንዲሆኑ ምን እየተሰራ ነው የሚል ጥያቄ በምክር ቤት አባላት የቀረበ ሲሆን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤም ምላሽ ሰጥተውበታል። ኮሪደሩን ልማቱ ያልደረሰባቸው ሌላኛው የከተማ ገጽታዎች ውስጥ መቼ ነው የሚደርሰው የሚል ጥያቄ አለኝ። በጣም ቪዚብል ነው ለውጡ። የኮሪደር ልማቱ በተሰራባቸው አካባቢዎች ማታ እየሄዱ ኮሪደር ልማቱ ያልደረሰባቸው አካባቢ ሲባል ሌላ ሀገር ሌላ ሴንቸሪ ውስጥ ያሉ የሚመስሉ አካባቢዎች አሉ። ስለዚህ እነዚህን በማዳረስ ህብረተሰቡ ከዚህ ከልማቱ ከፍትሃዊነት ተጠቃሚ እንዲሆን በማድረግ መሰራት አለበት የሚል አለኝ። አሁንም ልማት ያልደረሰባቸው አካባቢዎች፣ መንደሮች፣ ወረዳዎች በአንጻራዊነት ተቀራርበዋል፣ እኩል ሆነዋል ማለት ስለማይቻል ጥያቄው በዚህ አይን እየታየ የሚመለስ ነው የሚሆነው። ስለዚህ ለግንዛቤ እንዲሆን ለዘመናት ሳይመለሱ የተወዘፉ ጥያቄዎችን ሁሉ መልሰናል ማለት አይቻልም። እንደዛም በአንድ ጊዜ አይቻልም። በካፒታልም በጊዜም እንወሰናለን። ሁለተኛ በጣም የመልማት የመበልጸግ ፍላጎትና ህዝቡም ከልማቱ ተጠቃሚ ስለሆነ በየራሱ ሰፈር ጭምር የሚያየው ስታንዳርዱን የጠበቀ መሰረተ ልማት እንዲሰራለት
ስለሚፈልግ መፈለጉም ትክክል ስለሆነ ከዛ አንጻር ስናይ አሁንም ቀጣይ እቅዶቻችንን ለጥጠን በከፍተኛ ርብርብ መስራት የሚገባን መሆኑን እናያለን። በኮሪደር ልማት የተከናወኑ ስራዎች የከተማዋን መሰረተ ልማት ከማዘመን ባሻገር ለከተማዋ ዘርፈ ብዙ ጥቅሞችን እያስገኙ መሆናቸውን ያነሱት የምክር ቤት አባላት ይህንን ስራ በአጭር ጊዜ ላከናወኑት የከተማ አስተዳደሩ የስራ አስፈጻሚ አካላት ምስጋናም አቅርበዋል።